ቫያግራ ብዙ አይነት ሳይድ ኢፌክቶች አሉት። ቶሎ መጨረስ ግን አንዱ አይደለም። አነስተኛ የምንላቸው ሳይድ ኢፌክቶች ብዙ ጊዜ ጊዜያዊ ናቸው። ስለዚህ ራስ ምታት ሊኖር ይችላል። ፊታቸው አካባቢ በጣም ቅልት የማለት ነገር ሊኖራችሁ ይችላል። ሊያዞራችሁ ይችላል። ወይም ይሄ ጭንቅላታችሁ በጣም የከበዳችሁ አይነት ስሜት ሊኖራችሁ ይችላል። አፍንጫችሁን እፍንፍን ሊያደርጋችሁ ይችላል። ጨጓራችሁ በጣም ሊያቃጥላችሁ ይችላል እና ማስታወክ ምናምን ሊኖረው ይችላል። በአይናችሁ ጊዜ ደግሞ ብዥታ ሊኖር ይችላል። ብርሃን በጣም ሴንሲቲቭ ልትሆኑ ትችላላችሁ። ሰው ብርሃን ሊያስጠላችሁ ይችላል። ከዛ የምታዩት ነገር ይሄ ሰማያዊ ቀለም ሊሆን ይችላል ማለት ነው። እነዚህ ቴምፖራሪ የምንላቸው ናቸው። መድኃኒቱ ከሲስተማችሁ ከወጣ በኋላ ለቋችሁ የሚሄደው አይነት ነገሮች ናቸው ማለት ነው። ሌላው ደግሞ በጣም ሲሪየስ የምንላቸው ጊዜያዊ ያልሆኑ እና እንደዚህ አይነት ነገሮች ደግሞ ካጋጠማችሁ ቀጥታ ወደ ሕክምና ቦታ መሄድ አለባችሁ ማለት ነው። የመጀመሪያ ፕሪያፒዝም የምንለው ነው። ፕሪያፒዝም ማለት ምንድን ነው? ቫያግራ ከወሰዳችሁ በኋላ ከ2 ሰዓት ምናምን በኋላ መውረድ ሲኖርበት ከ4 ሰዓትና ከዛ በላይ ብልት ከቆመ በኋላ አልወርድም ሲል አልፈሰፈስም ሲል እንደዚህ አይነት ነገር ይፈጠራል ማለት ነው። ወዲያውኑ ሄዳችሁ ሕክምና ኢመርጀንሲ ክፍል ካላገኛችሁ በስተቀር ማለት ነው። እዛ አካባቢ ያሉት ነርቮች ሊሞቱ ይችላሉ። እዛ አካባቢ ያሉት ጡንቻዎች ሊበሉ ይችላሉ። ሌላው ደግሞ በድንገት ድምፅ መስማት ልታቆሙ ትችላላችሁ። ወይም በድንገት አይናችሁ ማየት ሊያቆም ይችላል። እነዚህ በጣም በትንሽ ፐርሰንት የሚታዩ ሳይድ ኢፌክቶች ሆነው ግን ሲሪየስ የሚባሉ ሳይድ ኢፌክቶች ናቸው እንጂ ቫያግራ ቶሎ መጨረስ አያመጣም። አንደኛ፣ ቫያግራ ለቶሎ መጨረስ ህክምና አይሆንም። ሁለተኛ፣ ቫያግራ እና ቶሎ መጨረስ የሚያገናኛቸው ነገሮች የሉም። ቶሎ መጨረስ የሚመጣው በነርቭ፣ በሆርሞን፣ በሳይኮሎጂ ያሉ ችግሮች ናቸው። እነሱ ታይተው ማለት ነው ከዛ እንደ ችግሩ ህክምና ሊሰጣቸው የሚችላቸው ነገሮች ናቸው። ባዮ ላይ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። አለ ሁል ጊዜ በሬ ክፍት ነው። ባይ ባይ።